ስለ ጻፉ ጠቅላይ ሚኒስትር አብይ በዚህ አጋጣሚ እንኳን ደስ ያለዎት ማለት እፈልጋለሁ። ሁለተኛ በ40 ዓመት እድሜው ግለ ታሪክ ጽፎ አገር አስተምራለሁ እያለ ብዙ መጽሐፍ የሚሸጥበት አገር ውስጥ ነው ያለነው። ስለዚህ ጠቅላይ ሚኒስትር እንኳን ግለ ታሪክን አልጻፉ እንኳን ሌላ ነገር ጻፉ። አንዳንዴ በ20 ዓመት ልምዳቸውን የሚያጋሩ ሰዎች አሉ። ልምዳ የለውም ማለት አይደለም። የ20 ዓመት ሰው ሳይክል አወዳደቅ ልምድም ልታስተምር ትችላለህ። ግን መጽሐፉን ሳነብ ከመጀመሪያ እስከ መጨረሻ በእኔ እምነት ሀገሪቱ አሏት የሚላቸውን ችግሮች በደንብ የዳሰሰ ችግሮቹ መዳሰስ ብቻ ሳይሆን መፍትሄ አቅጣጫዎችን የጠቆመ ወደፊት እስካሁን እየተሰራባቸው የመጡ ጉዳዮች እንደተጠበቁ ሆነው ወደ ፖሊሲ ማዕቀፍ ሊሸረፉ የሚችሉ ሀሳቦች እንደተጠበቁ ሆነው በማመላከት ደረጃ ግን ብዙዎቹን ችግሮች በዝርዝር የዳሰሰ መፍትሄዎቹን የጠቆመ እስከሆነ ድረስ ይቅር በመጽሐፍ መልክ ተደራጅቶ ወጥቶና ፓርላማ መክፈቻ በሚሰጡ ንግግሮችም ጭምር በእንደዚህ አይነት ደረጃ ጊዜ ተወስዶ ልንወያይበት የሚገባ ትልቅ ዶክመንት ስለሆነ ይሄንን ከንግግር በዘለለ ወደ ጽሁፍ ቀይረው ያቀረቡልን ጠቅላይ ሚኒስትር ማመስገን እፈልጋለሁ። መደመር መጽሐፍ የመጀመሪያውን አንብቤያለሁ። የመጀመሪያውን ሳነበው አቃቂር ለማውጣት ያነበብኩት ስለሆነ አቃቂሩንም በወጉ ኮሚኒኬት ሳላረግ በተፈጠረው ችግር ምክንያት የሆነ ሆኗል። በአሁኑ ሰዓት ሰርከሱም ላይ ሲገለጽ እንደነበረው ፍጹምም እንዳቀረበችው ሁለት ያመለጡኝ መጽሐፍት አሉ። በሰርከሱም በፍጹምም ግን የተወሰኑ አይዲያዎች ማዳበር ችያለሁ። ቢያንስ በዚህ መድረክ እርግጠኛ ሆኜ መናገር ባልችልም ከአምስቱ ትውልዶች የትኛው እንዳልሆንኩ ብቻ በዚህ አጋጣሚ መናገር እችላለሁ። የትኛው እንደሆንኩ እርግጠኛ አይደለሁም። የተቸነከረው የሚባለው ውስጥ ግን እንዳልሆንኩ በጣም እርግጠኛ ነኝ። እዚህ መጽሐፍ ውስጥ ዋናው እኔ ትኩረት ላደርግበት የምፈልገው የሀገር ለውጥ በምናስብበት ሰዓት መሰረተ ልማት ዝርጋታ ኢንክሉዲንግ ተቋማት ግንባታ ቢሆኑ የሚወስዱት የራሳቸው ርዝመት አለ፣ የራሳቸው ጊዜ አለ። ዋናው ትኩረታችን መሆን ያለበት ያለፉት 100 ዓመታት 1000 ዓመታት ወቴቨር ቁጥር እንስተው ታሪካችንን ስንገመግብ የሚገባንን ነገር ማግኘት ሳንችል ቀርተን አሁን ባለንበት ሁኔታ ውስጥ ያስገቡንን ነገሮች በትክክል መመርመርና ለነዚህ ብቃት ያለው መፍትሄ ለማስቀመጥ የሚያስችል የሀሳብ ሽርሽር ማድረግ መቻል። ከዚህ አንጻር ዋናው ትኩረታችን አስተሳሰብ ላይ መሆን አለበት ብሎ ስለሚጀምር በላላይ መዋቅራችን ላይ የሚታዩ ችግሮችን መፈተሽ አለብን ብሎ ስለሚጀምር ፈለግንም አልፈለግንም በዝርዝር ጉዳዮች ተግባባንም አልተግባባንም ሀገራዊ ማዕቀፍ ሆኖ ሊያገለግል የሚችልበትን ዋነኛውን መሰረታዊ ቁም ነገር አሟልቷል የሚል እምነት አለኝ። እዚህ ጉዳይ ውስጥ በመንግስት ስልጣን ለመክበር የሚያስብ አስተሳሰብ አሁንም ያልተሻገር ናቸው። መንግስት የመሮጫ ሜዳውን አስተካክሎለት ብቻ ሳይሆን ሌሎች ሯጮቹን ይዞለት ማትረፍ የሚፈልግ ነጋዴ አስተሳሰብ፣ በተፈጥሮ ኪራይ ብቻ እሴት ሳይጨምር ለመኖር የሚያስብ አስተሳሰብ፣ በተደጋጋሚ መጽሐፍ ውስጥም እንደተገለጸው የህግ በላይነት ለማረጋገጥ ባለመቻላችን አሁንም መሬት በመቸብቸብ ላይ ብቻ ተመስርቶ የሀገር እድገትን ወደኋላ የሚመልስ አስተሳሰብ፣ ከምንም ነገር በላይ ግን ሁሉን ነገር እኔ ካልወሰድኩት እኔ ካላሸነፍኩ ሁሉም ነገር መቀመቅ የሚግባ የሚል አስተሳሰብ መታገል ዋና ማዕከሉ ማድረግ መቻል አለበት። ይሄን ትግል በስሜት ብቻ ልናደርገው አንችልም። የምናደርጋቸው እንቅስቃሴዎች እዚህ ጽሁፍ ላይ የቀረቡት አስተሳሰቦች በሙሉ ወደ ፖሊሲ ማዕቀፍ መቀየር፣ ከፖሊሲ ማዕቀፍ በዘለለ ወደ ዝርዝር ህጎች ወጥተው የሚያስሩን መሆን መቻል አለባቸው። ዛሬ ስሜት የምንቀሰቀስበት ለመጽሐፉ ሰው እንዲያውቅና እንዲያነብ ለማድረግ የምንችልበት እንጂ ዝርዝር ጉዳዩ ላይ የምንወያይበት ስለሆነ ሌሎች መድረኮች ላይ በኑዋንስስ ላይ ተመስርተን የምንወያይ መስሎ ይታየኛል። እንደ ማሳያ ብዬ 2 ነጥቦች ብቻ ነው ማንሳት የፈለግኩት። ይሄ አጠቃላይ ማዕቀፍ ከሆነ በከተሞች ልማት ዙሪያ በዚህ ጉዳይ ላይ ያው እንግዲህ
እኔ አም ቤተር ፕሌስድ ከተሞች መሀል ያለውን ለውጥ በተወሰነ መልኩ ለማየት ትንሽ ራቅ ብዬም ስለነበረ የተሻለ እድል አለኝ ብዬ አስባለሁ። መጽሐፉ ላይ በግልጽ እንደተቀመጠው የከተሞች እድገት ከተሞቻችን ሰፊ ገጠሮች ነው የነበሩት። እጅግ በጣም ሰፊ ገጠሮች ነው የነበሩት። እስካሁንም ብዙዎቹ ከተሞች ሰፋፊ ገጠሮች ናቸው እንጂ እዚህ የሚባል የከተማ ኳሊቲ የላቸው። መሰረተ ልማት የጎደላቸው ከዲጂታል ትራንስፎርማቲቭ ከሆነ ቴክኖሎጂ ጋር ብዙም ትውውቅ የሌላቸው፣ የመልካም አስተዳደር ችግር በስፋት የሚታይባቸው፣ ከግጭትና ከምን ያልተላቀቁ ነበሩ። ከተሞች መዘመናቸው ከተሜነት መስፋፋቱ ግድ ነው፣ የሚቀር ነገር አይደለም። ተፈጥሯዊ ስለሆነ የማይቀርልን ከሆነ ተዘጋጅተን አቅደን አስበንበት መግባት አለበት የሚል ነው ጽሁፉ። ከዚህ አንጻር አዲስ አበባን እንደ ማሳያ ተደርጎ የሚቀርበው ነገር ትክክለኛ ነው ብቻ ሳይሆን በእኔ እምነት አዲስ አበባ ውስጥ የማያቸውን ለውጦች አለማክበር፣ እንዲበረታቱ አለማድረግ ለእኔ ድንቁርና ነው የሚል እምነት አለኝ። አዲስ አበባ ውስጥ የምናያቸው ለውጦች አዲስ አበባ ብቻ እንዳይቀሩ ነው መጣር ያለብን፣ መስራት ያለብን። አዲስ አበባ ውስጥ የምናየው ተስፋ የሁሉም ኢትዮጵያዊ ተስፋ መሆን መቻሉን ነው ማረጋገጥ ያለብን። አዲስ አበባ የሚሰሩ ስራዎች መቀለም እንደሚሰሩ፣ ባህር ዳርም እንደሚሰሩ፣ ሐዋሳም እንደሚሰሩ፣ ድሬዳዋም እንደሚሰሩ፣ ጅግጅጋም እንደሚሰሩ ማረጋገጥ፣ ከዛ በታች ወርደው አንጭ ቆረረም ድረስ እንደሚሄዱ ማረጋገጥ ነው ስራችን መሆን መቻል ያለብን። ከተሞች እነኚህ ያየናቸውን ችግሮች ለመፍታት ደግሞ የተመቹ ናቸው። መሰረተ ልማት ለማስፋፋት ከተማ የተመቸ ነው። የመልካም አስተዳደር ለማረጋገጥ ከተማ የተመቸ ነው። በነገራችን ላይ ግጭትም ለማስወገድ ከተማ የተመቸ ነው። ሕግና ስርዓትን ለማክበር ከተማ የተመቸ ነው። ዲሞክራሲን ለማጠናከር ከተማ የተመቸ ነው። ሊትሬቸሩ መቼስ የግራ ሊትሬቸር ሁሉም መቅረት አለበት አይባልም። አቶማይዝድ በሆነ መልኩ የሰፈረ ገበሬ ጸረ ዲሞክራሲን ያበረታታል። የሚያርሳትን አርሶ የሚቆላትን ቆልቶ የሚቀቅላትን ንፍሮ ቀቅሎ መኖር መቻሉ ብቻውን የሚያረጋጋው ገበሬ ለዲሞክራሲ ግንባታ ፈተና ነው የሚሆነው። መሰረተ ልማት ተሟልተለት ግዴታውንም እየተወጣ ጥያቄ የሚጠይቅ ዜጋ ለመፍጠር የሚያስችለው ሁኔታ የምትፈጥረው ከተሞች ሲስፋፉ ነው። ፈለግንም አልፈለግንም በግጭት ምክንያት በአንድ ወይም ሌላ ምክንያት ከተሞች መስፋፋታቸው አይቀርም። ከተሞች የሚስፋፉ ከሆነ በቅድ መሆን አለበት ብቻ ሳይሆን በመስፋፋታቸው ገጠሮችን የሚያስፈራሩ ሳይሆኑ ገጠሮችን ተስፋ አሰንቀው በናፍቆት የሚጠብቋቸው መሆን መቻል አለባቸው። ይህንን ለማድረግ የሚያስችል አቅደን መንቀሳቀስ አለብን ተብሎ በተደጋጋሚ የተጻፈው ነገር ትክክል ነው የሚል እምነት አለኝ። እንደተባለው ሽፍትነት በከተማ አያምርም። ገጠር ትንንሽ መንደሮች የሞተ ኢንፍራስትራክቸር ሲበዛ ትንሽ ትልቅ የግል አጀንዳ ያለው ሁሉ ለመሸፈት የሚነሳበት እድል ይፈጥራል። ፖለቲካ አጀንዳ ኖሮት በሰላም ለመፍታት የሚፈልግ ኃይል በሩ ክፍት መሆን መቻል አለበት። ግን የህዝብን ኑሮ እያመሰቃቀሉ በሽፍትነት ለመቀጠል የሚደረግ እንቅስቃሴ የከተሞች መስፋፋት አትሊስት ከተሞቻችን በታሪክም ቢሆን ምሽጎች ሆነው የጀመሩትና ብዙዎቹ ምሽግ የሽፍትነት ምሽግ እንዳይሆኑ የሚያስችል ስራ ለመስራትም ስለሚያግዝ ከዚህ አንጻር እንደ ማሳያ የቀረበችው አዲስ አበባም ተገቢ ነው። ማለት አልጋ ባልጋ ነው ሁሉም ማለት አይደለም። ስቲል የሚታዩ በርካታ ችግሮች አሉ። ለ130 ዓመት የተጠራቀመ ችግር በአንድ ሀገር አይፈታም። ግን ደግሞ ፍጥነት ብሎ መጽሐፉ የሚያስቀምጠው ነገር ፈለግንም አልፈለግንም እዚህ ጉዳይ ውስጥ አስገብተን የምናየው ሆኖ መቻል አለበት። በተለመደው ፔስ የኢትዮጵያን ችግር መፍታት አይቻልም። በተለመደው ፔስ እኔ አንዳንዴ አያለው መንገድ ላይ ኤምባሲ ሲሄድ ከ3 ቀን በፊት የሄድኩበት መንገድ ተዘግቶ ይጠብቀኛል። ሌላ መንገድ ይከፈታል። በአራተኛው ቀን ስመለስ መንገዱ ያልቃል። ሶያ ፍጥነት እኔ ወደ ዝርዝሩ እንዴት ተፈጸመ ወደሚል አልገባም። እሱ ኢንቬንቶሪ ሲደረግ ይታያል። በአንድ ነገር እርግጠኛ መሆን ይቻላል። እልህ አለ። the fierce urgency of now ይለዋል ፍራንክሊን ዴላኖ ሩዝቬልት። በጣም የምራችን ቸኩለን ፈጥነን መስራት ካልቻልን ይሄ ነገር የረባ ደረጃ ላይ ልናደርሰው አንችልም የሚለው ነገር መውሰድ ተገቢ ነው። እንዳልኩት መጽሐፍ ውስጥ በግልጽ ተቀምጧል። በከተሞች አጠቃቀም በከተማ መሬት አጠቃቀም ዙሪያ አሁንም የሚገጥሙ ብዙ ችግሮች አሉ። የሕግ የበላይነትን የማረጋገጥ ፈተና፣ ሁሉንም ዝርዝር ጉዳዮች ያስቀመጠ ስለሆነ
የመንግስት ስልጣን ተይዞ ለመክበር የሚደረግ ሩጫ፣ እነዚህን ሁሉ ከባህል ትግላችን ጋር አያይዘን አድረስ ማድረግ እስከቻለን ድረስ እዚህ ውስጥ የምናያቸው ነገሮች ወደ ሌሎች አካባቢዎች የማይስፋፉት ምክንያት የለም። ከተሞች ሲገነቡ ፋንክሽናሊቲ ብቻውን አንድ ነገር ሆኖ ውበታቸውም አንድ ትልቅ ነገር ነው። ስለ ውበትም ይወራል። ጆን ኪትስ የሚባል አይሪሽ ገጣሚ a thing of beauty is a joy forever ይላል። እኔ መቼስ ሞት አልመኝም ለራሴ። ቆሻሻ ቤት ውስጥ ከመሞት ንጹህ ቤት ውስጥ በሞት እመርጣለሁ። ሽንት ቤት የሌለው ቤት ውስጥ ከምኖር አሜኒቲስ ያሉት ቤት ውስጥ ብኖር እመርጣለሁ። ይሄ እያንዳንዱ ዜጋ ፍላጎት አይደለም ብሎ የሚያስብ ሰው ካለ ኋላ ቀርነት አተርፋለሁ የሚል ሰው ብቻ ነው። ከድህነት አተርፋለሁ የሚል ሰው ብቻ ነው። መሬት አጥሮ ይዞ እድሜ ልኩን ለረባ ነገር ሳይሆን መሬት ስፔኩሌት በማድረግ ምንም ቫልዩ ሳይጨምር ተጨማሪ ሀብት ለመፍጠር የሚንቀሳቀስ ነጋዴ ወይ ሌላ ባለሀብት እስካለ ድረስ ይሄን ነገር መስራት አይቻልም። ስለ ውበት ሳወራ አንድ ነገር ማስታወሰው ግራጁዌት ስኩል ልማር ሄጄ አሜሪካን ሀገር ትንሿ ኤርፖርት ነበረች የድሮዋ። እሷ በጣም ውብ ኤርፖርት ነው። መጀመሪያ የተደናገርኩት ፍራንክፈርት፣ ሲንሲናቲ የሚባል ኦሃዮ ያለ ከተማ ትንሽ በዛ፣ ግን ደግሞ ኤርፖርት አይመስልም። ትልልቅ ቤቶች ስለሆነ የምታየው ኤርፖርት አልመሰለኝም። እኔ ኤርፖርት የሚመስለኝ እኛ ገብተን እና ወደ ሀገር ቤት ስመለስ ራይሻርድ ካፑቺንስኪ የሚባል የፖላንድ ጸሐፊ አለ። ኤምፐረር የሚል ፌመስ መጽሐፍ የጻፈ ነው። በአፄ ኃይለ ሥላሴ ላይ በጣም አሪፍ መጽሐፍ የጻፈ ነው እና ያኔ አንደርስ ሼትሪ የሚል ጽሁፍ መጽሐፍ ጽፎ ነበር እና ስለ ኢትዮጵያ ሲያወራ ኢን ኢትዮጵያ ታይም ዳዝን ኤግዚስት ይላል። ፒፕል ዱ ታይም ዳዝን ኤግዚስት። ቀጠሮ ያለው ሰውዬ ጓደኛውን ካገኘ ቀጠሮውን ረስቶ እሱ አንድ የባህላችን አካል ነው። ስራ ነው ማዕከል የምናደርገው ወይስ ሰውን ማዕከል ማድረግ የራሱ ጥቅም አለው። ግን ሰው ማዕከል ብታደርገው ስራ ላይ የተመሰረተ ነው መሆን ያለበት። ግን አንዲት በጣም ያናደደኝ ጽሁፍ አውሮፕላን ውስጥ ነው የማነበው። አዲስ አበባ ደርት ኤርፖርት ነው። የደርት ማለት የአቧራማ ኤርፖርት ነው፣ ጨለማ ነው ምናምን ይላል። እኔ የአዲስ አበባ ትዝታዬ 2 ዓመት በጣም የደመቀ ከተማ ሆኖ ነው የተወኩት። ኤርፖርት ስገባ ተጸጸትኩ። ለምን ወቀስኩታል? አዲሱ ኤርፖርት ስራ ተጀምሮ ነበር። አዲሱ ማለት ያኔ አዲሱ ማለት ነው። አሁን ደግሞ ሌላ አዲስ ነው። የሆነ ቱሪስት ስለ ኢትዮጵያ የሚጽፈው ለዛው ኢትዮጵያን የሚወድ ሰው ነው። ራይሻርድ ነፍሱን ይማረው በቅርብ ጊዜ ሞቷል። አዲስ አበባን ኤርፖርት የገለጸበት ቋንቋ ከአዲስ አበባ ወጥተህ ሌላ ቦታ ምን የተሻለ ነገር ታገኛለህ? እንደዛ እዛው እያለ ተስፋ የሚያስቆርጥ ነው። ያችንም ቢሆን ለማሻሻል አውሮፕላን ማረፊያ ሲሰራ ሌላ ርቀት ሄደ። ለእኔ ግን በራሴ ኤክስፒሪየንስ የታጠረ ቪዥን ስለነበረኝ አሜሪካም ሆኜ የአዲስ አበባ ኤርፖርት ድምቅ ያለ ነበር የሚመስለኝ። ከመጣው በኋላ አዲስ አበባ አሁን አንዳንዴ ውጭ ስወጣ አዲስ አበባ የሆኑ የሄድኩባቸውን አካባቢዎች መምሰል የጀመረችበት ሁኔታ አለ። በሳይክል የሚንቀሳቀሱ ሰዎች፣ እርግጥ አንዳንዶቻችን ፍሬሽማን ሆነን ድራፍት የጀመርንባቸው ቤቶች ስለፈረሱ ቅሬታ ሊሰማን ይችላል። እንደ አጋጣሚ ሆኖ አንዱ ድራፍት ቤት አብሮት ላይብረሪ ሆኖ ስላየሁት ግን ያው ምንም ማድረግ አልችልም። ከጠቅላይ ሚኒስትሩ ጋር ያው ይቅርታ አድርጉልኝ አንተና እርሶ ብቀላቅል አንዳንድ ቦታዎች ለማየት እድሉ ገጥሞኛል። ያው እኔም እንደ ሀገሬ ቤተ መንግስት እየሰሩ ነው የሚል ወሬ ብዙ አላወራሁትም፣ ግን ተቀብዬው ነበረ። ቤተ መንግስት እየሰሩ ነው ምን ያለ ሌላ ነገር ላይ ትኩረት ቢያደርግል ነበረ። እኔ ከዛ የሄድኩበት ቦታ ቤተ መንግስት አላየሁም። ትልቅ ከተማ ነው እየተሰራ ያለው። ሌሎቹ እስኪጸዱ ሳንጠብቅ እዚህ ውስጥ ሌሎች እስኪጸዱ ሌላ ሁሉ አሁን የጀመርነው እንደተባለው አፍርሶ እንገንባ ማለት ሳይሆን በሚሻሻሉ ይሻሻል። ፕሪዘርቭ የሚደረገው ፕሪዘርቭ ይደረግ። የህዝቡን መብት ባስከበረ መልኩ፣ የህዝቡን ተጠቃሚነት ባረጋገጠ መልኩ ኮንዶሚኒየሞቻችን ፌስሊፍት አድርገውም ጭምር የተሻሻሉ የመጡበት ሁኔታ አለ። አገልግሎቱ ጨምሩ። ይሄ ያየሁትን አዲስ ከተማ ሊፕፍሮግ ማድረግ የሚያስችልህ ቴክኖሎጂ እስክትለማመድ ሳይሆን ፈጥረህም አምጥተህም ተግባራዊ ልታደርግበት የምትችል ከሌሎቹ ትልልቅ አገሮች ከደረሱበት ደረጃ እኩል መጀመር የሚያስችልህ ስራ እየተሰራ ነው የሚል እምነት አለኝ በገባኝ ልክ። ይሄንን ማድረግ መቻል ማቀድ ይጠይቃል፣ መፍጠን ይጠይቃል። መጽሐፉም ስለ ፍጥነት የሚያወራው ይሄን አስቦ ይመስለኛል።
መጨረሻ ግን የዚህ መጽሐፍ ትልቁ ትርጉሙ አንደኛ መጽሐፉ ነው። ብዙ ጊዜ ማውራት ነው የለመድነው እና እንኳን ተጻፈ ቅድም እንዳልኳችሁ የመጀመሪያ መደመርን አሁን መልሼ ማየት ይኖርብኛል። ጠቅላይ ሚኒስትር ነግረው ነበር። አንብቤ አስመሬ እኔ የወጣሁት ወደ በረሃ ዓላማው ያሰራናል ወይ የሚል ሳይሆን እንዴት መወርወር እንዳለብን የሚያሳይ ነበር። አሁን ይሄ መወርወር መጽሐፍ በሆነ ይሁን መጽሐፍ አይወረወርም፣ አይቃጠልም። እንኳን ችግሮች ማፕ አድርጎ መፍትሄዎች የጠቆመ መጽሐፍ ሰው የመጀመሪያው የዚህ ነገር መጽሐፉ ነው። አቃቂር የማውጣት አባዜ ላለውም ሰው ተጠቅልሎ መጥቶለታል፣ በርከት ያለ አቃቂር ለማውጣት። ስለዚህ መጽሐፉ እንዲነበብ እድል የፈጠረ ነው። ስለ ጻፉ ጠቅላይ ሚኒስትር አብይ በዚህ አጋጣሚ እንኳን ደስ ያለዎት ማለት እፈልጋለሁ። ሁለተኛ በ40 ዓመት እድሜው ግለ ታሪክ ጽፎ አገር አስተምራለሁ እያለ ብዙ መጽሐፍ የሚሸጥበት አገር ውስጥ ነው ያለነው። ስለዚህ ጠቅላይ ሚኒስትር እንኳን ግለ ታሪክን አልጻፉ እንኳን ሌላ ነገር ጻፉ። አንዳንዴ በ20 ዓመት ልምዳቸውን የሚያጋሩ ሰዎች አሉ። ልምዳ የለውም ማለት አይደለም። የ20 ዓመት ሰው ሳይክል አወዳደቅ ልምድም ልታስተምር ትችላለህ። ግን ይሄ አንብቡኝ ብሎ የቀረበ መጽሐፍ ነው። እንዳልኩት ግለ ታሪክም አይደለም። በዛ ላይ ግን ሀገር እየመራ ያለ ሰው ካለው ጊዜ ወስዶ የጻፈው ነው። ፍኖተ ካርታ ነው። ዴስቲኔሽናችን እዚህ እንዲሆን ፈልጋለሁ የሚልበት ዴስቲኔሽኑ ላይ ይነስም ይብዛም ልዩነት ሊኖረን አይችልም። አካሄድ ስህተት ነው የማለት ድፍረት ካለኝ መጽሐፉን አንብቤ መወገት አለብኝ። አካሄዱ ስህተት ነው የሚል ሰው ካለ መጽሐፉን አንብቤ መወገት መቻል አለበት። መጽሐፍ ስለተጻፈ ብቻ ከሩቁ የማለቱ አባዜ ከሩቁ ሂድልን የማለቱ አባዜ በመጽሐፉ ውስጥ የተገለጠው የፖለቲካ ባህላችን ኋላ ቀርነት የፈጠረው ችግር መሆኑን ማውቀን ይህንን ለማስተካከል የሚያስችል እንደ አንድ ግብአት መጠቀም መቻላል። ሁላችንም እንጻፍ። መጽሐፉን መሰረት አድርገን ክሪቲክ እንጻፍ አስፈላጊ ከሆነ